በቁርአን ነው የምታውቀው ያምላክ አላህ Subhanahu Wa Ta'ala ንግግሩ እኮ ያልኩህ እኮ ንግግሩ አሁን ቃል ንግግሩ ፍጡር ነው አይደለም ነው ያልኩህ። እሺ ንግግሩ ያምላክ አላህ Subhanahu Wa Ta'ala ባህሪው ነው ከባህሪው ነው። ባህሪ ደግሞ ፈጣሪ ወይም ፍጡር ተብሎ የሚገለጽ ነገር አይደለም። አይ ስለዚህ ማለቴ አሁን እንግዲህ ያንን ያልከው ባህሪ ነው ብለሃል። መፍጠርም ማስገኘትም አይችልም ማለት ነው። ፍጡርም አይደለም። ለዛ ነው የምገልጸው አይደል? ማን አለ እንደሱ? እሺ መፍጠር ይችላል። እሺ ቃሉ መፍጠር ይችላል። ፈጣሪም ነው ፍጡርም ነው ተብሎ አይገለጽም። ባህሪ ነው። ባህሪ አታውቅም? አውቃለሁ እኮ አልኩህ እኮ። ስለዚህ ባህሪ ታወቅ። ባህሪ ምን ማለት ነው? አታውቅም። ወላሂ አታውቅም። ባህሪ ምንድን ነው? አያውቅም። ምክንያቱም ወደሱ እንዳ ባህሪ ምንድን ነው? እሺ ወደሱ ሳይመጣል መጀመሪያ ጥያቄን የጠየቁን ጥያቄ ትመልስልኝ አትችልም። ባህሪ አውቃለሁኝ አልክ። ምንድነው ባህሪ? እስኪ ንገረኝ። እኔ ያልኩ ያንን ቃሉ መፍጠር ይችላል አይችልም? ቃሉ ፍጡር ነው አይደለም ነው። አያውቅም ባህሪ ምን እንደሆነ ወላሂ እሱ ምን እላችኋለሁ። አያውቅም ምን እንደሆነ አራት ማል ዝም ብሎ መማል ሳይሆን የተጠየቀውን ጥያቄ መመለስ በቂ የሆነ መረጃ በምን እሺ ትክክለኛን አላህ ፈጣሪ ነው ካልከው በምን ትክክለኛ መረጋገጫ ምን አለ? ከመሐመድ ነው እንጂ ያመጣው ከመሐመድ ውጭስ የሰበከውን ነብይ ወይም ያስተማረውን ልታመጣልኝ ይችላል? አንተ እግዚአብሔርን ከሙሴ ውጭ ማን የሰበከልህ? ከሙሴ በፊት አምጣልኝ መጀመሪያ። እኔ እኮ የጠየቁ ጥያቄን አንተ ከመሐመድ ውጭ አስተምረዋል ነብዮች ሰብከዋል ብለህ ነበር። ከመሐመድ ውጭ የሰበከ በቃ እነስተሽ ኢየሱስ ክርስቶስ ሰብኳል። ኢየሱስ ክርስቶስ እኛን የምናምነው ፈጣሪያችን ነው። ስለዚህ በኢየሱስም ታምናለህ ማለት ነው። ኢየሱስን አንተ አታምነውም? እኔማ አምላኬ ነው እንጂ እንዴት አመልከዋለሁ እንጂ። የቱ ጋር ነው ኢየሱስ አምላክ ነኝ ያለ ማስረጃ? መጀመሪያ ለጥያቄን መልስ ስጠኝ። መለስክ እኮ ማስረጃ ስትጠየቅ እንደገና ልጠይቅ ነው የገባሁት ትላለህ። አምላኬ ነው አልክ አይደለ? እሱን አረጋግጥ ማስረጃ። እኔ ከመሐመድ ባመጣው ካልሆነ በስተቀር ከመሐመድ ውጪ ያመጣውን ወይም የሰበከ ሃይማኖቱ እስልምና ካለ አንድ ነብይ ኢየሱስ ክርስቶስ አምላኩን አላህን ሰብከ አንዲ መስረጃ አውጣልኝ፣ አሳየኝ። ከቁርአን ጀላሳየህ ኢየሱስ አላህን እንደሰበከ ከቁርአንን አሳየኝ ነው ያልኩህ። ነብይ ከቁርአን አሳየኝ አለ እንዳትረሱ። ከቁርአን ላሳየው ነው ኢየሱስ አላህን እንደሰበከ ነብዮች ማለት ነው። አዎ ነብዮች ከመሐመድ በፊት ነብይ ከቁርአን የሰበከ ሰማነህ እኮ በቃ ከቁርአን ከነብያቶች እስልምናን የሰበከ አሳየኝ ያለ ነው። ከመሐመድ ውጭ ከመሐመድ በፊት ችግር የለም። ከቁርአን ከመሐመድ ትክክለኛ ከምትመራው እምነት በቃ ሸዳም ትጅ ታዲያ ጠይቅ እኮ ዘለቀ ምን ሆነ ነው? አሁን ከቁርአን ከመሐመድ ውጭ አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰበኩትን አላመጣም፣ ግን ከቁርአን ላይ ኢየሱስ ራሱ እስልምናን የሰበከበትን እና አብርሃም እና ያዕቆብ የሰበኩበትን ላሳየህ ነው። ያዕቆብን ጀምር ወረደለት እስኪመልስልኝ ላሳየህ ነው። ቤት አድርገህ ትኛ አይደለም እንዴ? ለምን ቤትን ታነሳለህ? ያው ያዕቆብ እዚህ ጋር እስልምናን ሲሰብክ እናያለን። ያዕቆብም እንደዚሁ ልጆቹን አዘዘ። ምን ብሎ አዘዘ? ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ያዕቆብ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበረ ነቢይ ነው። እርሱ ምን አለ? ስለ አንዱ አምላክ ስለ አላህ ሰበካቸው። አላህ እያለ ጠራላቸውና ምን አለ? አደራ እስልምና ደግሞ ሙስሊሞች ሳትሆኑ እንዳትሞቱ አላቸው። ይህን ይመስላል። እሺ ቁርአኑ ለማን ነው የወረደለት? አሁን ቀጣይ ለሱ ወደ ቀጣዩ ጥያቄ ከመሄዳችን በፊት በቁርአን ላይ አንድ ነገር የምትይዘው ነገር ሁሴን አዳምጥ ተረጋበል። ጨረስክ? ጠየቀኝ እኮ አሁን ልመልስልህ እንጂ ደግሞ አዳምጥ። ቅድም ምን አለ ሲጠይቅ ከቁርአን ላይ ከነብዩ መሐመድ በፊት እስልምናን የሰበከ አሳየኝ ብለሃል አላልክ? አይ ብያለሁ። በጣም ጥሩ። አሁን ከቁርአን ላይ ከነብዩ መሐመድ በፊት ያዕቆብ እንደሰበከ አሳይቻለሁ አላሳየሁም? ያው ልድገሞሽ ጥያቄ እኮ ነው። ቆይ እዛ እያለ ላሳየው መልስ። ኦኬ እሺ፣ እዛ ያለ ጥያቄ ቁርአኑ
ያው ቆይ አንዴ ያዕቆብ ከነብዩ መሐመድ በፊት ነበር አልነበረም? እሺ ልቀበልህ። እሺ በል እሺ እኮ ልቀበል። ኦኬ አሳይተኛለሽ። ቁርአን ለማን ነው የወረደለት? ለያዕቆብ ነው የወረደለት መጀመሪያ። ቆይ አንዴ ተረጋጋ። ቀስበል ጠየቀው እኮ ለዚህች መልስ ስጠኛ። በጣም ተረጋበል አንዴ። ይሄንን ጨርሰን እሱ ምንድነው እስልምናን የሰበከ ከቁርአን ላይ ከነብዩ መሐመድ በፊት አሳየኝ ብሎ ነበር። አሳይቻለሁኝ፣ አይቻለሁኝ ብሏል። በጣም ጥሩ። አሁን ንጽጽር ቤት ነውና ይሄ የመጣህበት ይሄን እናነጻጽረው። መጽሐፍ ቅዱስ ላይ ክርስትናን የሰበከ ለታሪክ አንድ ነብይ አምጣ። ያላ ራሽ ጥያቄን አልመለስክልኝ። ምንም ነገር የማይገናኝ ነገር ነው የመለስከው ነው። ሁሉም መለስክልኝ። አይቻለሁ ሁሴን አተረጋጋና መጀመሪያ የሰውን ሐሳብ ተቀበል። ይኸውልህ እሺ መለስክልኝ፣ አሳየኸኝ ብለህ መሰከርክ። ያዕቆብ ከመሐመድ በፊት ነበረ ብለህ ታምናለህ አይደለ? እሺ ቁርአኑ ለማን ነው የወረደለት? እሺ ጥያቄን መልስልኝ። ገና ማስተናገደ ያኛውን የመጀመሪያውን እንዳነጻጽረው ደግሞ ቀጣይ ጥያቄ እንዳስተናገደ አዳም ተረጋበል እንጂ ቀጣይ ጥያቄ አይደለም። እዛ ያለው የተያዘ ጥያቄ ነው። እዛ በፈጣሪ ምንም ነው ወንድ ልጅ አይደለ እንደ ቀስበል እምነትህን በመጻፍ ጸኛልኩኝ ነው። ምክንያቱም ልታናገር ስለማትችል እኮ ነው። እሺ እኔማ ይኸው አሳየኝ ብለህ ይኸው አይቻለሁኝ፣ አየሁት፣ አግኝቻለሁ ብለህ አስመሰከርከው እኮ በዚህ ሁሉ ህዝብ ፊት። ስለዚህ አሁንም ነው አስበለህ ምን ታደርጋለህ? በመጽሐፍ ቅዱስ ላይ ክርስትናን የሰበከ አንድ ነብይ አምጣ። ካልሆነ ውሸት ነው ክርስትና። አሁን ያዕቆብን ፍታ እሱን አይደለም እያልኩኝ ያለሁት እንዴ። ለዛ መልስልኝ። ቁርአን ለማን ነው የወረደለት? ክርስትና ለመሐመድ ቁርአን ለማን ክርስትና ምክንያት ውሸት መሆኑ ተረጋገጠ ዛሬ ወላሂ። አይው ለእስልምናንን ትክክለኛ እስልምና ምንም ነገር ያልሆነ መሆን ተረት መሆኑን ለዛ ነው የነገርኩህ። ምክንያቱም ያዕቆብን ከመሐመድ በፊት ነበር የምትለው ከሆነ ተረት ነውና ተረቱን አሳይሃለሁ። በደንብ አድርጌ ነው አስረግጬ እነግርሃለሁና መጀመሪያ ቁርአኑን ለወረደ ለመሐመድ ነው ወይስ ለያዕቆብ ነው? መልስልኝ። እዚች አሁን በማስረጃ አሳየንሽ። አሳየኝ እንጂ አንተ ጠይቅም። እሺ አለ ብለህ የለ ሰብኳል ብለህ ቁርአኑን ለወረደ ለመሐመድ ነው። አረጋግጥ እንጂ ምን ሆነህ ነው እንዴ? አሳይሃለሁ ተረት መሆኑን አልከን። አሁን ክፈትና አሳይ ደግሞ ልክ እኔ ሳሳይ ነው ተረት ነው አልኩህ እኮ። ጥያቄን እኮ ምንም ነገር አንድ መልስ እኔ በማስረጃ አሳየው ተቀበልልህ ነበርኩ እስልምናና ግን ምንም ነገር አንተ እንድትቀበል ተቀበልክ አትቀበልክ ማንንም እኮ አትጠቅመም ማቆዳ። አሁን ቤት አድርገና መጽሐፍ ቅዱስ ተረት እንደሆነ ላይ በማስረጃ ላሳየህ። እሺ እኔን እኮ ጠየቅኩ መሰለህ ላሳየህ። እኔ ልክ እንደኔ ማስረጃ ማሳየት ትችላለህ። አሁን ተረት ማስረጃ ለማሳየት የመጀመሪያ የተጠየቀውን ጥያቄ እውነተኛ ትክክለኛ መንገድ ነው ብለህ የምታምንበትን መልስልኝ። ወረሳ ትግባና መልስልኝ። አንተ ነብይ ተረት እንደሆነ ላሳያችሁ በመጽሐፍ በራስ መጽሐፍ ማለት ነው። አንድ ነብይ እስካምጣልኝ ነው አይደል? የኦርቶዶክስ ነው ያ 80 ኦርቶዶክስ እምነት አንድና አንድ ነው አንኩኝ። ወደሱ ከመግባት በፊት የተጠየቀውን ጥያቄ ለጥያቄውን መልስ ስጠኝ። አንዴ ተረጋጋ። ቆይ የተረት መጽሐፍ እንደሆነ ራሱ የጸሐፊው ላይ የመሰከረው ማለት ሉቃስ። አንዴ ቤት አድርግ። ሉቃስ ምን አለ? እኔ ይሄንን የምጽፍላችሁ መጽሐፍ በቃ ደህናዋል። እሺ ተረት ምክንያቱም የተጠየቀውን ምንም ማድረግ አይቻልም። ይሄ ማየት አልፈለገም ተረት መሆኑን። ተረት መጽሐፍ ስለፈለገ ላሳየው ብዬ ነበር። የተረት መጽሐፍ በእጅህ ያስከው እንደሆነ ቆይ ላሳየህ። አንዴ ሉቃስ ራሱ ሲናገር ምን አለ? የታሪክ መጽሐፍ ነው የጻፍኩት አለ። እኔ ከራሴ አንዳች አልናገርም ነው ተመልከቱ። ያውና ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ የታሪክ መጽሐፍ ነው የጻፍኩላችሁ ብሎ ይናገራል። ሉቃስ ምን አለ? የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩት የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለመጻፍ እንደሞከሩ አለ። ያ ሰላም የታሪክ መጽሐፍ ተረት ነው ያስከው። አይሽ ነው ስለዚህ ጋር የተረት መጽሐፍ ያለው። እሺ ክርስቲያን ካለ ማውራት ይችላል። በስነ ስርዓት አውሩ፣ ተደማመጡ፣ አዳምጡ። የነጽር ቤት እንደመምጣታቸው መጠን አታንሱብን፣ ክርስትናን አትበሉ። እውነትን ለማወቅ ይሆን አላማችሁ። ከሁለቱም መጽሐፍ አነጻጽራችሁ እውነትን ያዙ። ሻት ያዙ። እስልምናን ችግር የለው፣ ግን መጽሐፋችሁ ሲነሳ ጊዜ ቅር አይበላችሁ። የነጽር ቤት ነው የመጣችሁ። ኦርቶዶክስ ሰላም፣ እንዴት ነው?
ኦርቶዶክስ ኮሜንት ላይ እየጻፍክ ነው። እስኪ በአንደበት አድርጋት ኮሜንቷን። አሎ ወለካሎ አትናገርም? ገብተህ ዝም አልክ። እኔ ጋር አልደረሰም፣ ጨለማ ነው የሚያሳየው እሱ። ኦርቶዶክስ የሚለው ልጅ ገስት ላይ ገብቷል። ኮሜንት ላይ ነው የምናየው ግን። እሺ ማውራት የማትችል ከሆነ እንዝል ታህት። ኧረ እባክህ እሺ ታወራለህ። ዝም ስላልክ ነው ና እንጂ። እሺ ወረደ መሰለኝ። ይሄ ልጅ ድጋሜ ልኳል። ለመጨለል ፈልገሃል መሰለኝ ዛሬ አንድ ራያ። እሺ ቆይ ይኸውልህ፣ ለምን ሚዩት ትዘጋለህ? ለምን ታስወርደኛለህ? ፈርተህ ነህ። በቃ ያው 4 ነጥብ። አዎ ፈርተህ እንደዚህ ብለህ በቃ እግዚአብሔር ያክብርልኝ። አመሰግናለሁ። በጣም ነው የማመሰግነው። ግን ኮሜንቱን መዝጋትና ማስወረድ ሳይሆን እኔ ግን ከታች የምታሳያቸው እዚህ ጋር የሚከታተሉትን በቃ ምን እዚህ ጋር የሚከታተሉትን ሁላችንም አልነህ እኮ። አሁን ወደ ጉዳዩ ግባ። ክርስትናን ማስረዳት ይችላል። ክርስትናማ ቤቴና አስተምርሃለሁ በደንብ አድርጌ። እፎይ ቤት ግባና አስተምርሃለሁ ነው እሱ ጋር ገብቼ ማለት ነው። ወይም ደግሞ ከኔ ቤት ከፍታለሁ። እስኮ መሰከረ። ክርስትና ተረት ተረት ናት አለ። አንድ ቪዲዮ ክፈቱለት መሰከረ። የሱ ምስክር ነው የምትፈልገው? ተረት ተረት ናት ክርስትና ብሎ መሰከረ። ቆይ አንዴ ይክፈቱለት። ምን አውቃለሁ። የኔን ኮሜንቴን ዘጋውና ያው ኮሜንቴን ዘጋው አስወረደኝ። ከዛ ምን ይላል ታች እነሱ መልስ የሚፈልጉት ክርስትና ተረት ተረት ነው አለ። ኦርቶዶክሶች ተረት ተረት ናቸው ብሎ መሰከረልህ። በደንብ አድርጌ ስለ ኡስታዞቹ በሙሉ ያወሩትን ካመጣልህ ይከብድሃል። ተው እዛ ያንተን ራሱ ማለት ነው አመጣልሃለሁ። እና ክፈትና ያንን አቀናብረህ የምትሰራውን ነገር አመጣልሃለሁ። ችግር የለውም። ግን የተጠየቀውን ጥያቄ ለመጀመሪያ መልስልኝ። ያው እሺ ከተጠየቀሃል መልስ እችላለሁ ብለህ ነው አይደል ቤቱ የከፈትከው? ይሄን ለመነጋገር ነው የገባው። ከዚህ ጋር መውረድም አስፈላጊ አይደለም። አሁን እንዳታወራ እግዚአብሔርን ላልሆነ የጠየቅኩን ያልመለስክልኝ ጠየቅኩ። እሺ መልስልኝ። እሺ ጥያቄ ምንድን ነው? እሺ ቁርአን የወረደለት ለመሐመድ ነው አይደል? ቁርአን የወረደለት ለመሐመድ ነው የሚለውን አሳየን። እሺ መጽሐፍ ማስረጃ እኮ ነው። ማስረጃ አሳየን። እንደ ምን ሆኖ ነው? ነው አይደለም ወይም ነው ነው ለመሐመድ ነው ብለህ ተናገርክ አይደል? ማስረጃ አለ ወይ? አቋልኩ ለከመሐመድ እኔ የጠየቁትን ከመሐመድ በፊት ሃይማኖት እስልምና የነበረውና የሰበከውን አሳየኝ። ያዕቆብን አመጣልኝ። ቁርአኑን የወረደው ለመሐመድ ነው ወይስ? ወላሂ ራሳቸውን ማርከስና ህፃን እንደማድረግ ነው ከእንዲህ አይነት ሰገን ማለት። እሺ ሱሱ ያለ አሎ ሰላም ነው፣ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን አልክ። ኢየሱስ ክርስቶስ እግዚአብሔር ይመስገን ብሎ ያውቃል መጽሐፍ ቅዱስ ላይ ወይንስ ማንን ነበር ሲያመሰግን የነበረው? ሱሱ ኢየሱስ ክርስቶስ እግዚአብሔር ይመስገን ብሎ ያውቃል መጽሐፍ ቅዱስ ላይ ወይንስ ሌላን አካል ነበር የሚያመሰግነው? አሃ ሄሎ ስማ ከላሚ ትንሽ ስራ ቦታ ስለሆንኩኝ ነው እያወራሁት ነው እየሰማሁህ ነው። ግን መልስ አይ በቃ ኢየሱስ ክርስቶስ ለታሪክ እግዚአብሔር ይመስገን ብለው አያውቅም። ስለዚህ ክርስቲያኖች በኢየሱስ መንገድ ላይ አይደሉም። ካላመናቸው ታዲያ ይመልስላቸዋል። ታዲያ ብዙ እንዴት ነህ? አላህ ደህና ነህ? ወደ ጥያቄ መግባት እችላለሁ? አይ እሺ በቃ ጥያቄ ካለ ጠይቅ። በእስልምና ላይ ጥያቄ አለ? አዎ አለኝ። እሺ ጥያቄ ምንድን ነው? አጥጋቢ መልስ ከሰጠኝ ኦኬ መልካም። መሐመድ ከጻፈው ውጭ አያቸዋቸው አይደለ? እስልምና ለነቢያት እንደወረደ አዳምጣ። ጋር ቤት አድርገው እኔ ስለ ክርስትና ጠይቅና ከመጽሐፍ ቅዱስ ውጭ ብዬ ብጠይቅ ልክ እንደዛ እንደማለት ነው። ግን ሲገቡ ምንድነው የሚሉት? እስልምና ላይ ጥያቄ አለ እና የሚሉት ደፈሩ እንጂ ሌላ ቦታ እንደፈለጋችሁ እስልምና ላይ ቁርአንና ሐዲስ ላይ እንደምታቦኩት እዚህም ደፍራችሁ አውሩ እንጂ
ክርስቲያኖች ምን ሆናቸው ነው? ታዲያ ጥያቄ እንዴት ነው መጠየቅ የምንችለው? ጥያቄው አግባብ ከሌለው ሰምተህ ነው እኮ ሰምተህ እንኳን ትንሽ ታግሰህ ሰምተህ እንኳን ነው እኮ አቁም ማለት የምትችለው። ሰው እኮ ይታዘባል። ኤኒዌይስ በራስ ሀሳብ ብቻ ታወራ። አንዴ ምንሰና አቋርጠው አዳምጥ አንድ ጊዜ አላችሁ ልጆች ድምጽ ይሰማል? ይሰማል? አዎ ትሰማለህ? ህይወት ተገለጠ። ህይወት ተገለጠ። ቆይ ተረጋግተህ መልስ ከሰጠኝ ህይወት ተገለጣለሽ። ሃይ ዩሱፍ ሰላም ነው? እሺ ነው በተራ ታስተናግደ ታዲያ ልቀጥል። ኧረ እባክህ አንድ አትግለብለብ ነው አንድ ልጅ አይደለ እንዴ? መልካም እሺ መልካም መጽሐፍ ቅዱስ ጥቅስ አሳይተሃል። መጽሐፍ ቅዱስ ጥቅስ አሳይተሃል። ቁርአን ለሙሐመድ ነው የወረደው ለያዕቆብ የሚለውን ያዕቆብ የነቢያት ምስክርነት ሰጥቷል ብለሃል። ቁርአኑ ግን ለያዕቆብ ወርዷል ወይስ ለያዕቆብ መጽሐፍ አለው? በእስልምና አስተምሮ ያዕቆብ መጽሐፍ አለ? ያዕቆብ መጽሐፍ ያለህ ማን ነው? ታዲያ ያዕቆብ ስለ ምስክርነት አልሰጠም። ሙሐመድ ትናንት ነው መጥቶ ያዕቆብ እንዲህ ብሎ ነበር እንትና እንዲህ ብሎ ነበር። ሙሐመድ ተረት ማለት ይጎ ነው። ታዲያ አያቻቸው አይደል? ስርዓት የሚባል የላቸውም እኮ ወላሂ ስርዓት የሚባል የላ። ማንም ሰው ኮሜንት ላይ ላፍቃል እንዳትናገሯቸው ሙስሊሞች። እንዲህ አይነት ሰዎች ሲገቡ ጊዜ አዘፋዊ ምላሽ አትመልሱላቸው። ዝም ብላቸው ለፏቸው። ያው ዝም ብላቸው ለፏቸው። አይ ጥያቄ ያለው ክርስቲያን ካለ በስነ ስርዓት ጠይቁ። ጥያቄ መልሱን ያዳምጣል። እሺ ምንም አትበሏቸው። እንረዳቸዋለን። ክርስትና ምንም መልስ እንደሌለው መጽሐፉ ላይ ስላወቁ ከመጽሐፉ ውጭ ሌላ መልስ ስጡን እያሉ ይጠይቃሉ። ለማንኛውም ሂንዱ አለ። እሺ ክርስቲያን ካለ ማውራት ይችላል። ሚስተሪዮስ ማስተሪዮስ ነው የሚለው ጥያቄ አለ? ጨርሰናል። ወላሂ እስቲ ያስከት እሺ ሰቨን አፕ አለ። ሰቨን አፕ አለ። ታውጣላለች አልቋል። እሺ ማሄር ቀጥሩ። በቃ ካላችሁ እናንተ ክርስቲያን ያለ ማን ነው? ክርስቲያን እዚህ ጋር ያለው ረመዳን ሀቢቢ ቀጥልላችሁ። ትቀጥላለህ። ሀቢብ ልናገር ነው ምናልባት የቃም ብሎ ሰላት ልገባም ስለምችል ትቀጥላላችሁ እና የቃም እስኪል ድረስ ላውራ። ሱሱዬ ክርስቲያን አይደል? ወይስ ትንሽ ቆይ ለኔ ስራ ጋር በቃ ቤት አድርገው ከድምጽ ይልቅ ባክግራውንዱ ነው የሚሰማው። እሺ ሌላ ክርስቲያኖች ካለ
ከሚላ ሙስሊም ነች። ሌላ ክርስቲያኖች ካላችሁ ጀማል አስገባው ወይም ካለበት ጫጫታ ራቅ አትልም። ሰላም ነው። ማታ ቢሮ ቤት ነበርሽ መሰለኝ። አዎ። እንዴት ነሽ? አለሁ። እንዴት ናችሁ? አልሐምዱሊላህ አለን። ተገናኘሽ? ጠዋት ምናምን ከፍቶ ነበር። አይ ትናንትና ወጥቶ ነበር። ያው ደክሞኛል ስላለ ነገ ምናምን ስላለኝ ነው። አጋጣሚ ስላለ ጠዋት አካባቢ ገብቶ ነበርና አልገባሁም። አንቺን ስንጠብቅ ሌላ ሰው ሻዳ ይዞ ነበረ። አረወክ አልሐምዱሊላህ። ናይ ደስ ይላል። እና ምን ላይ ደረስሽ? እያነበብሽ ነው? ጥያቄ አለሽ እስልምና ላይ? እስልምና ላይ ጥያቄ እንኳን አሉኝ፣ አንዳንድ ጥያቄዎች ማለት ነው። ምንድነው ጥያቄ መሰለህ? ምንድነው ቁርአን የወረደ ነው አይደል? ከአላህ ወርዷል ተብሎ ነው እስልምና የሚያምነው። እና ቁርአን ያለ ቃል መሆኑን የሚያመለክተን ቁርአን ላይ አለ እንዴ? በጣም ሞልቷል። ያለ ቃል መሆኑ በጣም ያለ ቃል መሆኑ ለናሙና አይደል? አንድ ልስጥሽ ምዕራፍ 9 ቁጥር 6 ላይ ማለት ነው። እሺ ሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ አይ ቲንክ ይቃም ብሏል። እኔ ጋር ስለ ቁርአንም የሰራሁት ቪዲዮ አለ። የመጀመሪያ ቪዲዮ ገብታችሁ ሼር አድርጉት። ማሄር ቀጥሎ መስጊድ የገባው መልስ ማሄር አለ ወንድሜ? ማሄር የለም ወጣ ብሏል። እሺ ወንድሜ እንደነገረሽ ምዕራፍ 9 ቁጥር 6 ላይ የአላህ ቃል እንደሆነ ቁርአን ይናገራል። ላንብብልሽና እሱን ቁጥር 7 ላይ ምን ይላል መሰለሽ? ከአጋሪዎቹ አላህ ዘንድ ይላል። ቁጥር 6 ላይ ነው መሰለኝ። ጊዜ አጋሪዎችን አንድ ጊዜ በቪዲዮ ላድርግልሽ መሰለኝ። እሺ ቪዲዮ ላድርግልሽ ምናልባት እዚህ ጋር ከታየሽ ማለት ነው። እዚህ ጋር ከአጋሮቹም አንዱ ጥገኝነትን ቢጠይቅህ ይላል። ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው ይላል። ይሄ የአላህ ቃል እንደሆነ በብዙ ቦታ ላይ ተገልጿል። ግን አንዱ እዚህ ጋር ይገኛል። ቁርአን የአላህ ቃል እንደሆነ በሌላም ቦታ ላይ እውነቱ ከመጣለህ በኋላ ይላቸዋል። ቁርአንን እውነተኛ ብሎም ይናገረዋል አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። ሌላ መጠይቀዋለሽ? እሺ ቁርአን ያላህ ቃል ነው ብለን ካልን እስልምና ነብዩ መሐመድ ከመምጣታቸው በፊት እስልምና ነበር አይደል? አዎ ነበረ። መጥቻለሁኝ። ይቅርታ። እሺ ቀጥል። እሺ ምንድን ነበር ጥያቄሽ? ሆቢ የመጀመሪያው ጥያቄሽ ምንድን ነበር? የመጀመሪያው ጥያቄ ቁርአን ያላህ ቃል ነው ወይ ሚለው ነበር። ኦኬ ያላህ ቃል ነው ወይ? አዎ ያላህ ቃል ነው። ቁርአን ያላህ ቃል ነው። አምላካችን አላህ በቁርአን ላይ በምዕራፍ 39 ሲናገር እንደዚህ ይላል። ተንዚሉል ኪታቢ ሚነላሂ ዐዚዙል ሐኪም። ይሄ መጽሐፍ እኮ በእርግጥም ከአላህ የወረደ ነው አለ 39 ቁጥር 1 ላይ። የመጽሐፍ መውረድ አሸናፊው ጥበበኛው ከአላህ ከሆነው ከአላህ ነው አለ። የመጽሐፍ መውረድ አሸናፊው ጥበበኛው ከሆነው አላህ ነው አለ። ይሄ መጽሐፍ የወረደው ቁርአኑ ከአላህ ነው አለ። ከዛ ምን አለ? ኢና አንዘልና ኢለይከል ኪታብ፣ እኛ ወደ አንተ መጽሐፍን በእውነት የተሞላ ሲሆን አወረድ ነው አለ።
ቁርአንን እኛ አወረድነው። አላህ ሱብሓነሁ ወተዓላ እኔ አወረድኩታል አወረድነው አለ። ቁርአን ከአላህ ለመውረዱ ቁርአን አንደኛው ይሄ ነው ራሱ በቁርአን ላይ ማለት። ሁለተኛው በሱረቱ ተውባ ቁጥር 6 አሁን ያነሳልሽ ሐሳብ ነው። ከአጋሪዎቹ አንድ ጥገኝነትን ቢጠይቅ የአላህን ቃል እንዲሰማ አስጠጋዋል። የአላህ ቃል ቁርአን። ሁለተኛው በሱረቱል በቀራ ቁጥር 185 ላይ ነው ያለው። ቆይ ላውጣልሽ። ሱረቱል በቀራ ቁጥር 185 አንድ ጥብቅ ማውጣት የሚችል ሰው ካለ ያወጣልኝ ጥሩ ነበር። ቁርአን ከአላህ ለመሆኑ ምንም ጥርጥርም የለውም። ጥርጥር የሚባል ነገር የለም። አንድ ላውጣልሽ። ስንት ላይ ነው ነገር? 85 ላይ ምዕራፍ 2 ቁጥር 185 ላይ እሺ ችግር የለውም። በቁጥር 185 ላይ ረመዳን ወር አለ። የረመዳን ወር ቁርአን የወረደበት ነው። የትኛው ቁርአን? መመሪያ የሆነ ቁርአን የትኛው ቁርአን መመሪያ የሆነ? በሱረቱል በቀራ ቁጥር 75ን በተመሳሳይ ሁኔታ ያስቀምጧል። አምላካችን አላህ በቁርአን ላይ ቁርአን ራሱ የአላህ ለመሆኑ ነግሮናል። ወደ ሐዲስም ወደ ምንም ሳንገባ ማለት ነው። ከቁርአን ከፈለግሽ አሁን ሁለተኛ ጥያቄ ስታነሽ የሰማዎች ደግሞ ከቁርአን በፊት ሙስሊሞች ነበሩ የሚል ነው አይደለ? ነብዩ መሐመድ ከመምጣታቸው በፊት ሙስሊሞች ነበሩ ወይ ነው ጥያቄው? ነበሩ ወይ? ነበሩ። መጀመሪያ ነበሩ። ሙስሊም ምን ማለት ነው እኮ? ሙስሊም ምን ማለት ነው? መጀመሪያ ዴፊኒሽን እሱንም አንተ ንገረኝ። ምን ይላቃል? ሙስሊም ማለት አንዱን አምላክ መታዘዝ ማለት ነው። አሁን ለምሳሌ አንዱን አምላክ የሚታዘዝ ሰው ሙስሊም ይባላል። ኢስላም ማለት ደግሞ ኢስቲስላም ማድረግ ማለት ደግሞ ለአንዱ አምላክ መታዘዝ፣ ለአንዱ አምላክ መገዛት ነው። ቁርአን ላይ አምላካችን አላህ አስሊም ሲለው አስለምቱ ሊረቢል ዓለሚን አለ። ታዘዝ ሲለው ለአንዱ አምላክ ታዘዝኩኝ አለ። ታዘዝ ለሚለው ቃል የገባው አስሊም ነው። ሙስሊም መሆን ማለት አንዱን አምላክ መታዘዝ፣ ለአንዱ አምላክ መገዛት፣ አንዱን አምላክ በብቸኝነት ማምለክ ማለት ነው። ሊትራል ዴፊኒሽን ሊንጉስቲካል ዴፊኒሽን ይሄ ነው። አሁን ለምሳሌ ነብዩ መሐመድ ከመኖራቸው በፊት የነበሩ ሙስሊሞች ነበሩ አይደል? ለምሳሌ ልንገርሽ፣ አንድ ላስረዳሽ። ለምሳሌ ሙስሊም ማለት ለአንዱ አምላክ መታዘዝ ነው ብለናል። ይሄ የቁርአን ቃል አስሊም ሲለው አስለምቱ ሊረቢል ዓለሚን አለ። ታዘዝ ሲለው ለአንዱ አምላኬ ታዘዝኩኝ አለ። ታዘዝ ለሚለው ቃል የገባው ሙስሊም የሚለው አስሊም ነው። ስለዚህ ሙስሊም መሆን ማለት ለአንዱ አምላክ መታዘዝ፣ አንዱን አምላክ በብቸኝነት ማምለክ ማለት ነው። አሁን ለምሳሌ ሁቢ ሙስሊም ሁኚ ስልሽ ምን እያልኩሽ ነው? አንዱን አምላክ ታዘዢ፣ አንዱን አምላክ አምልኪው እያልኩሽ ነው። ተረዳሽን? ተረዳሁ። በዚህ አፕሮችን መጣና ነቢያቶች ሙስሊም አይደሉም ካልሽ ምን እያልሽ እንደሆነ ልንገርሽ። ነቢያቶች አንድን አምላክ አላመለኩም፣ ለአንዱ አምላክ ታዛዥ አልነበሩም፣ አንዱን አምላክ ያምጹት ነበር እያልሽ ተረዳሽን? ጀማል ሰው ነቢያቶች ሙስሊም ነበሩ ስንል እኛ ምን እያልን ነው? አንዱን አምላክ በብቸኝነት ይታዘዙት ነበር፣ አንዱን አምላክ በብቸኝነት ያመልኩ ነበር። ምክንያቱም ነቢላ ኢብራሂም ሙስሊም ሁን ሲባል ታዘዝ ሲባል አስለምቱ ሊረቢል ዓለሚን ለአምላክ የታዘዝኩኝ አለ። ሰው ሙስሊም መሆን ማለት ለአንዱ አምላክ መታዘዝ፣ አንዱን አምላክ መገዛት ማለት ነው። እኛ አሁን ነቢያቶች ሙስሊም ነበሩ ስንል ምን እያልን ነው? አንዱን አምላክ ይገዙት ነበር፣ አንዱን አምላክ ይታዘዙ ነበር እያልን ነው። ከዚህ አገነስት ሆኖ ከዚህ ተቃራኒ ሆኖ የሚመጣ ሰው አሁን ለምሳሌ ነቢያቶች ሙስሊም አይደሉም የሚል ሰው ካለ ምን እያለ ነው? ሙስሊም የሚለውን ትርጉም ዴፊኒሽን ስንወስደው ምን እያለ ነው? ነቢያቶች አንዱን አምላክ እየታዘዙ አይደለም፣ ነቢያቶች አንዱን አምላክ የሚያመልኩ አይደሉም እያለ ነው። ተረዳሽን?
ሰው ነቢያቶች ሙስሊም ነበሩ ወይ ከተባለ አዎ ሙስሊም ነበሩ። ምን ማለት ነው? አንዱን አምላክ ይታዘዙ ነበረ። ስለዚህ ነብዩ መሐመድ ከመምጣታቸው በፊት እስልምና ነበረ። ነገር ግን ነብዩ መሐመድ ከመምጣታቸው በኋላ ነው ቁርአን የወረደው አይደል? አይደል? ከዛ በፊት ሙስሊም የነበሩት ቁርአን ነበራቸው? ጥሩ ጥያቄ። አሁን ለምሳሌ እኛ ምን ብለን እናምናለን? ለአብርሃም የወረደ መጽሐፍ አለ፣ ለኢየሱስ ክርስቶስ የተወረደ መጽሐፍ አለ፣ ለኢሳ ለሙሴ የወረደ መጽሐፍ አለ ብለን እናምናለን። ነቢያቶች በየመጡበት ዘመን በየነበሩበት ጊዜ ለህዝባቸው ሲመጡ፣ አሁን ለምሳሌ ያዕቆብ ለከነዓን ህዝብ መጣ። ለህዝቡ ሲመጣ ህዝቡን ወደ አንድ አምላክ ይጠራ ነበር። ህዝቡን አንዱን አምላክ አምልኩ ይላቸዋል። አንዱን አምላክ አምልኩ ሲላቸው ምንድነው የሚላቸው? ቃሉ ሆቢ አንዱን አምላክ አምልኩ ለማለት ምንድነው የምትለው? አንዱን አምላክ አምልኩ ለማለት ማለት አምልኩ ለማለት ያስተምራል ይመስለኛል አይደል? ሙስሊም ሆኑ ነው። አንዱን አምላክ አምልኩ ሲባል ሙስሊም ሆኑ ነው። ሙስሊም ሆኑ እያለ ያስተምሯቸው ነበር። ነቢያቶች ያስተምሩ ነበር። እኛ ዘቡር ወርዷል፣ ለሙሴ የወረደ መጽሐፍ አለ፣ ለዳውድ የወረደ ለኢሳ የወረደ መጽሐፍ አለ። ከዛ በኋላ መጨረሻ ላይ ደግሞ ልክ ለሌሎች ነቢያቶች ሲወርድላቸው እንደነበረ ለነቢና መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ኻቲሙል አንቢያ ሆኖ የመጨረሻ መጽሐፍ ወረደላቸው፣ ምን ቁርአን። ስለዚህ ከነቢ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ህዝቦች ከነቢ መሐመድ ሰለላሁ ዐለይሂ ወሰለም የነበሩ ህዝቦች ከዛ በፊት የነበሩ ህዝቦች በየመጡላቸው ነቢያቶች ያስተምሩ ነበር። ህዝቡን ወደ አንድ አምላክ እንዲመጣና ከጣዖት እንዲሩቅ ያደርግ ነበር። ስለዚህ ቁርአን ከመውረዱ በፊት ለነሱ ለነቢያቶች የወረዱት መጽሐፎች ቁርአን አይደለም ነው? ቁርአን ነው የሚባለው ወይንስ ቁርአን አይደለም? ቁርአን ማለት በመጀመሪያ መጽሐፍ ነው። ለነሱ ግን ዘቡር ወርዷል፣ ኢንጂል ወርዷል፣ ተውራት ወርዷል። ስያሜ ነበራቸው። አሁን ለምሳሌ ለኢየሱስ ክርስቶስ ወይ ደግሞ ለኢሳ የወረደው ኢንጂል ይባላል። ለሙሴ የወረደው ተውራት ይባላል። ግን እነዚህ ሁሉ ነቢያቶች የወረደላቸው ምንድነው መጽሐፍ እስልምናን ወይን አላህን እንድናከብርበት ነው አይደለም አይደል? አንዱን አምላክ እንድናመልክበት ነው ይሄ መጽሐፍ የወረደው። ከዛ በኋላ ቁርአን ለምንድነው ማለት ቁርአን ተብሎ ሊመጣ የቻለበት ምክንያት ምንድነው? መልካም ጥሩ ጥያቄ። ከዛ በኋላ ህዝቦቹ ነቢያቶችን ወይ ደግሞ ሰዎችን ከሚገባቸው በላይ ኤሊቬት ማድረግ ጀመሩ። ለምሳሌ የእስራኤል ህዝቦች ሙሴን ገደሉት። ሙሴን ሲገድሉት ይሄ ትክክል እንዳልሆነና የሙሴ መጽሐፍ የሙሴ አስተምህሮ እንደተበረዘ የሙሴ አስተምህሮ ትክክል እንዳልሆነ ሊያሳያቸው ኢየሱስን አመጣላቸው። ኢየሱስ ከመጣ በኋላ ደግሞ ግማሹ ኢየሱስን አንቋሸሹት፣ የዝሙት ልጅ አሉት። ምን በጣም ብዙ ስድብ ሰደቡት። ከዛ በኋላ ቁርአን አስ ፋይናል ሬቨሌሽን ሆኖ ሲመጣ ምን አለ? ተሳስታችኋል፣ ኢየሱስ የዝሙት ልጅ አይደለም፣ የተከበረችው የማርያም ልጅ ነው። እንዴት የዝሙት ልጅ ትሉታላችሁ አላቸው። አስተካከላቸው፣ አረማቸው። ቁርአን መጥቶ ኢየሱስ ክርስቶስ ሙቷል ሲል ኖ አምላክ አይደለም፣ አልሞተም፣ አልተገደለም፣ አልሞተም፣ አልገደሉትም፣ አልሰቀሉትም፣ አልሞተም፣ አምላክ ሰው አይሆንም፣ ተሳስታችኋል ብሎ አረማቸው። ነቢላህ ሎጥ ነብይ ነው፣ በጣም የተከበረ ነብይ ነው አይደለም? ሎጥንም ያክል ነብይ ከሁለት ልጆቹ አስክረውት ከልጆቹ ወለዱ ብሎ መጽሐፍ ቅዱስ ሲበረዝ አምላካችን አላህ መጣና ኖ ስህተት ነው፣ ሎጥ የተከበረ ነብይ ነው፣ የአምላክ ነብይ፣ የአምላክ መልእክተኛ ልጆችን አይደፍርም፣ ከልጆቹ ጋር አይተኛም፣ አይሰክርም፣ ይሄ ለሱ የሚገባ ባህሪ አይደለም፣ ተስተካከሉ ብሎ አረማቸው። ዳዊት የሰው ሚስት ቀማ ብሎ መጽሐፍ ቅዱስ ሲበረዝ በዛ በነበሩ ሊቃውንቶች ኤርሚያስ ምዕራፍ 8 ቁጥር 8 እንደሚያስቀምጥ ማለት ነው። ሲበረዝ አምላካችን አላህ ኖ ዳዊት የተከበረ ነብይ ነው፣ በነብያችን ላይ እንደዚህ አይነት ቅጥፈት አታምጡ ብሎ አረማቸው፣ አስተካከላቸው። ፍርቃን ነው፣ ቁርአን አራሚ ነው፣ አስተካካይ ነው። ከዛ በኋላ ሰለሞን 1000 ሚስት አለው ብሎ ሲጽፍ ኖ ተሳስታችኋል፣ ሰለሞን የተከበረ ነብይ ነው። ሱሌማን ብዙ ጸጋዎች ብዙ ኒዕማዎች የተሰጡት የአምላክ ነብይ ነው። መጽሐፉ ተሳስቷል ብሎ ሊያርም የቻለው ማን ነው? ቁርአን፣ አምላካችን አላህ ራሱ። እሺ ከዛ በፊት የነበረው ታዲያ መጽሐፍ ላይ
ለአላ ተገዢ እንድንሆን አይደለ ነቢያቶች የነበሩት ሲያስተምሩ የነበሩ ከሆኑ እነዛ ነቢያቶች የጻፏቸው ትክክል አልነበረ ማለት ነው። ነቢያቶች ያስተማሩትና የጻፉት ትክክል ነበር። ነገር ግን የጻፉት አላህ ነው እንዲጽፉ ያደረጋቸው ወይንስ በራሳቸው ነው የጻፉት? ቆይ አንዴ ለነቢያቶች የወረደው መጽሐፍ ለምሳሌ አሁን ተውራት ለምሳሌ እነ ዘቡር በመጽሐፍ ደረጃ ነው ወይ ምናምን የሚለው በዑለማዎች ደረጃ ሩየት አለው። ግን ያ መልእክት ተበርዟል ወይ? ስለተበረዘ አምላካችን አላህ የተሳሳተ እንደሆነ ሊያስተምር መጣ። አሁን ለምሳሌ በእስልምና ሎጥ የተከበረ ነብይ ነው። እስራኤላውያን ሎጥ ላይ በማይሆን ቅጥፈት ቀጠፉ። ከልጆቹ ወለደ፣ ሰከረ አሉ። ገባሻ? አምላካችን አላህ ደግሞ አልሰከረም። እንዴት የአምላክ ነብይ አምላክ ለሰዎች አርአያ እንዲሆን ብሎ የላከው ነብይ ሰከረ ትላላችሁ? ይሄ ለአምላክ ለኤርሚያስ የሚገባው ለሱ የሚገባው ባህሪ አይደለም ብሎ አረማቸው። ገባሽ አይደለ? ከዛ በኋላ የመጡ ህዝቦች በርዘውታል። ለምሳሌ መጽሐፉ እንደተበረዘ ራሱ እነዚህ ሰዎች የአምላክን ቃል እንደለወጡ አምላክ ያላለውን አለ ብለው መጽሐፋቸው ላይ ይጽፉት እንደነበረ ራሱ ይመሰክራል። ምን ብሎ መሰከረ? ትንቢተ ኤርሚያስ ምዕራፍ 8 ቁጥር 8 ላይ እናንተ ጥበበኞች ነን የእግዚአብሔርም ሕግ ከእኛ ጋር ነው እንዴት ትላላችሁ? እነሆ የጸሐፊ ብርዕ ሐሰተኛ ነውና በሐሰት አድርጋችኋል አለ። ስለዚህ እነዚህ ሰዎች ምን ያደርጉ ነበረ? በሐሰት ፈጣሪ ያላለውን አለ ብለው ይጨምሩ ነበር። ፈጣሪ ያልተናገረውን ተናገረ ብለው ይጨምሩ ነበር። አሁን ለምሳሌ አይሁዳውያን ኢየሱስ ክርስቶስ በታናክ መጽሐፋቸው ላይ ዝሙተኛ፣ የዝሙት ልጅ ነው፣ ማርያም እንደዚህ ናት፣ እሱ ዲቃላ ነው ምናምን ብለው ይጽፋሉ። ይሄ ትክክል አይደለም። በእስልምና አርሟቸዋል፣ አስተካክለዋል። እስልምና ገባሽ አይደለም? ራሱ ትንቢተ ኤርሚያስ ምዕራፍ 8 የጸሐፊ ብርዕ ሐሰተኛ ነውና በሐሰት ቀይራቸዋል አለ። ቀይረውታል። መጽሐፈ ዕዝራ ሳቱኤል ምዕራፍ 2 ቁጥር 23 ላይ ምን አለ? እነሆ የአምላካችን ኦሪት ጠፍታለች አለ። ስለዚህ ይሄ ነገር ከተበረዘ ይሄ ነገር ከጠፋ አምላካችን አላህ የመጨረሻ ፋይናል ሬቮሉሽን የሆነውን ቁርአን አወረደና ሁሉንም ነገር ጥንፍፍ ጥርት ንጽት ባለ መልኩ በዳዊት ላይ ሲቀጠፍ ዋሽታችኋል፣ በኖህ ላይ ሲቀጠፍ ዋሽታችኋል፣ በሰሎሞን ላይ ሲቀጠፍ ዋሽታችኋል፣ በኢየሱስ ላይ ሲቀጠፍ ዋሽታችኋል። እነዚህ የተከበሩ ነብይ ናቸው። እነዚህ የተከበሩ ነብይ ናቸው ብሎ አረመው፣ አስተካከለው። ምን አረግ? አረመው፣ አስተካከለው። ሎጥ የተከበረ ነብይ ነው። የማይገባውን ክብራት ገባሽ አይደለም? መሐመድ ለዓለም ላይ የተላኩት አይደል? ለዓለም የተላኩት በፊት የነበሩት እንዳለ አስተምህሮቶች ልክ አይደሉም ተብሎ በቁርአን እንዲወርድ ተደርጓል። አልተባለም። እንደዛ ያለ የለም። ያልተባለ ነገር አታንብቢ። ሹቢ ኖ ጥያቄ እኮ ነው እየጠየቅኩ ያለሁት ጥያቄ ነው እያልኩ ያለሁት። ነብዩ መሐመድ ሲመጡ ለዓለማት ነው የመጡት ተብሏል። ስለዚህ ከዛ በፊት የነበሩት ነቢያቶች ለየራሳቸው ለየግላቸው ነው መጽሐፍ የነበራቸው አይደለም። ለየመጡበት አካባቢ አሁን ለምሳሌ ቆይ እዚህ ጋር አንድ ጥያቄ ነው፣ ሌላ እንዳይበዛ ጥያቄ። አሁን ለምሳሌ እስልምና ምን ማለት ነው የሚለውን ነገር ተግባብተናል አይደል? እዛ ጋር ገብቶሻል። አንዛዛ ነው። አዎ ነቢያቶች ሙስሊም ነበሩ ስንል ምን እያልን ነው እኛ? ሙስሊሞች ናቸው እያልከኝ ነው? እስላሞች ናቸው። ምን ማለት ነው? ምን ማለት ነው? ሙስሊም ማለት ምን ማለት ነው ብዬ ነግሬሻለሁ። ሙስሊም ማለት ኢስላማዊ ነው ብለኸኛል። አረ በቃ ሰማሽኝ። የሰም ብቻዬን እየተፈለፍኩ ነው። ሙስሊም ማለት ለአንድ አምላክ የሚገዛ ነው። እሺ ሶሪ፣ ለአንድ አምላክ የሚገዛ። ስለዚህ ነቢያቶች ሙስሊም ነበሩ ስንል ምን እያልን ነው? ለአንድ አምላክ የሚገዙ ናቸው። አሁን ለምሳሌ አንቺ ነቢያቶች ሙስሊም አይደሉም ካልሽ ምን እያልሽ ነው? ለእስልምና የተገዙ አይደለም። ነቢያቶች ሙስሊም አይደሉም ካልሽ ምን እያልሽ ነው? ሙስሊም አይደሉም ካልኩኝ እስልምና የለም እያልኩ ነው ማለት ነው።
አይደለም ዴፊኒሽኑን አምጪ እንጂ አሁን ሙስሊም ማለት ለአንድ አምላክ መታዘዝ ነው ብለሻል። ነቢያቶች ሙስሊም አይደሉም ካልሽ ነቢያቶች አንዱን አምላክ አይታዘዙም ነበር እያልሽ ነው አይደል? እንደዛ ያለሽ አንቺ ነቢያቶች አንዱን አምላክ አይታዘዙም ብለሽ ትመሰክሪያለሽ? አልመሰክርም። ስለዚህ ነቢያቶች ሙስሊም ናቸው ብትይ ኢትስ ኖርማል አይደል? እሺ ነው አይደለም? ነው። ሰው በዚህ ድረስ ተግባብተናል። ከዛ በኋላ ነቢያቶች ታዲያ ለየትኛው ነበር የሚመጡት የሚለው ላይ ነው አለ ሐሳብሽ? እንደዛ ነበር ሐሳቤ። መለስክልኝ እሱን። ሌላኛ ጥያቄ ደግሞ መሰለሽ ምንድነው ቁርአን ያላህ መሆኑን ነው አሁን እየነገርከኝ ያለው። ቁርአን የማን ቃል ነው ስለ ያላህ በነብዩ መሐመድ ነው የመጣው። ግን እዚህ ላይ ምን አለ መሰለ ምን ላይ አየው መሰለ 81 ላይ ነው 81 ላይ ከላስ 81 ላይ የመልከኛው ሰማን ልጅ ነው ሄላ አይሰማችሁ? ከተሰማ እሱን ለመግለጽ ነው። እሺ ግለጽ። የመልከኛው ቃል ነው የሚለው። አሁን ከማየር ጋር ስለቀጠልሽ እሱ ጨረሰልሽ፣ ችግር የለውም። እሺ ማየር ይጨርስ። ለማንኛውም አንዴ ማየር በዚህኛው ሐሳብ ላይ ነው ቪዲዮ የሰራሁት ማለት ነው። ቁርአን የመልእክተኛው ቃል ነው ለሚሉት ነገር በቂ መልስ ሰጥቻለሁ። ቪዲዮን መመልከት ትችላለሽ ከማየር ቀጥሎ ማለት ነው። ለሌሎቻችሁም የመጀመሪያ ላይ የምታገኙት ቪዲዮ ቁርአን የመልእክተኛው ቃል ነው ብሎ አንድ ሱራ አይደለም 2 ሱራ ሌላም ይጠቅሳሉ። ለነዛ በቂ መልስ ሰጥቻለሁ። ማየር ቀጥላት ማለት ነው። እሺ ይሄን ሲል ምን ማያመር ፈልገው ነው? ማየር ቀጥል አለዛ ወይ እኔ እሺ ማስረጃ ልክፈትልሽና እሺ ላውራራልሽ። አሰልቆና ዛሬም የሰጠሁት መልስ አለ። ለማንኛውም ቁርአን የመልእክተኛው ቃል የጅብሪል ቃል ወይም ደግሞ የነብያችን አለይሂ ሰላቱ ሰላም ቃል ነው ተብሎ ብዙ ጊዜ ይነገራል። እዛ ላይ ለማለት የፈለገው እንደዛ አይደለም። እሺ አተልቁም ሐሳብ አለ ኡስታዝ? ያው እንደምታየው የተያዘው ራሱ ሁለቱን ነው የሚያካትተው። ሱረቱል ሐቅ ላይም የሚገኘው 40 እስከ 43 እና ሱረቱ ተክዊር ማለት ምዕራፍ 80 ላይ የሚገኘው ነው 19 እስከ 1 ዋጠቃለው እንደዚህ አያይዤ ልመልስልሽ። እሺ ቁርአን ያላህ ቃል እንጂ የመልእክተኛው መላኩ ጅብሪል ወይም ደግሞ የመልእክተኛው አለይሂ ሰላቱ ሰላም የሙሐመድ ንግግር ሊሆን እንደማይችል የቁርአን ቃል ራሱ ይነግረናል። ቅድም መጀመሪያ የነገርኩሽ ቀጥታ ያላህ ንግግር መሆኑ ሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ከአጋሪዎቹ አንዱ ጥገኝነትን ቢጠይቅ ያላህን ቃል ይስማ ዘንድ አስጠጋው፣ ከዚያም ወደ መጠበቂያው ስፍራ አደርሰው፣ ይህ እነሱ የሚያውቁ ህዝቦች ናቸው ይላል። ችግር የለውም አንዴ ሚዩት አድርገሽ አዳምጪ። እዚህኛው ላይ ዋነኛው ምን ይዘው ነገር ምንድነው? ጥገኝነትን ለጠየቀ ለአንድ ሙሽሪክ ማለት ነው በአላህ ላይ ለሚያጋራ ከለላን ስጠው ካለ በኋላ ጌታችን አላህ Subhanahu Wa Ta'ala እግረ መንገዱን ነው ቁርአን ደግሞ ያላህ ንግግር ወይም ደግሞ ቃል መሆኑን የተናገረው። ምዕራፉን ከፈለግሽ ይኸው እዚህ ጋር ነው ሱረቱ ተውባ ቁጥር 6 ላይ። ሌላው ደግሞ ብዙ ቁርአን ክፍሎች ላይ ማለት ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጠው ከጅብሪል ዐለይሂ ሰላም ሳይሆን ከአላህ ዘንድ መሆኑን ማለት ነው። ለነብዩ ዐለይሂ ሰላቱ ሰላም የተሰጠው ጅብሪል በአማካኝነት መጥቶ ከአላህ ተቀብሎ
እሱ ይሰጠዋል እንጂ ወይም ደግሞ የተባለበት ምክንያት እዛ ጋር ምንድነው የአላህን ቃል ሰምቶ መጥቶ ለነብዩ ስለሚያወራ ምንም ሳይጨምርበት ስለማይቀንስበት ነው። ገብቶሻል አይደለ? ሌላው ደግሞ ምንድነው የሚለው ሱረቱን ነምል ላይ አንተም ቁርአንን ጥበበኛውና አዋቂ ከሆነው ጌታ ዘንድ በእርግጥ ተሰጣለህ እያለ አላህ Subhanahu Ta'ala ይነግረዋል ማለት ነው። ሌላም ደግሞ በሱረቱ ጧሃ ላይ ምን የሚል እናገኛለን መሰለሽ? እንደዚሁ በእርግጥ ካለፉት ወሬዎች ይላል። ካለፉት ወሬቱ ማለት ከአዳም ጊዜ ጀምሮ የነበሩትን እያንዳንዱ ታሪክ ምን ያደርግለታል አላህ Subhanahu Ta'ala እንተርካለን አለ። በአንተ ላይ እንተርካለን ይተርክለታል አላህ Subhanahu Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም ይተርክለታል ማለት ነው። ከኛም ዘንድ ቁርአንን በእርግጥ ሰጠንህ እያለው ቃል በቃል ይነግረዋል። ከኛ ዘንድ በእርግጥ ምን ቁርአንን ሰጠንህ እያለ ቃል በቃል ይነግረዋል ማለት ነው። ሌላው ደግሞ መጽሐፉ ወይም ደግሞ ቁርአኑ የሚወርደው ከአላህ ለመባሉ የምናያቸው ጥቂት ማስረጃዎችን ስናይ ሱረቱ ሰጀደ ላይ ማለት ነው ምዕራፍ 32 ሱረቱ ሰጀደ ምዕራፍ 32 ከ1 ከ3 እስከናይ ምንድነው የሚለው አሊፍ ላም ሚም ካለ በኋላ ይህ መጽሐፍ በእርግጥ ላይታይ ይችላል እንዲህ ላርዝሞና ይህ መጽሐፍ መውረድ ጥርጥር የለበትም ይላል። ከዓለማቱ ጌታ ከአላህ ነው። ከዛስ ይልቁንም ቀጠፈው ይላሉን አይደል? እዛ ጋር የመልእክተኛው ቃል ነው ሲባል የነብዩ አለይሂ ሰላቱ ሰላም ቃል ነው ለማለት አይደል? ይልቁንም ቀጠፈው ይላሉን አይደለም ማለት አይደለም። እሱ ከጌታ ዘንድ ነው። ከጌታ ዘንድ የሆነ እውነተኛ ነው አለ። ገባሽ አይደል? በእርሱ ካንተ በፊት ከአስፈራሪ ነብይ ያልመጣባቸውን ህዝቦች ልታስፈራራበት ያወረደልህ ነው አለ። እነርሱም ሊመሩ ይከጅላልና ያለ አላህ Subhanahu Ta'ala ቃል በቃል ይነግረዋል። ሌላው ደግሞ የመጽሐፉ መውረድ አሸናፊ ነው ጥበበኛ ከሆነው ከአላህ Subhanahu Ta'ala መሆኑን ሲነግረን በሱረቱል አዙመር ላይ ማለት ነው ምዕራፍ 39 ቁጥር 1 እና 2 ላይ የመጽሐፉ መውረድ አሸናፊ ጥበብ ከሆነው ከአላህ ነው ያለ ይነግረናል። ወደ ዋና ፖይንትና አንዳንድ ቦታው ላይ ሄድልሽ ቅዱስ ቁርአን ከሱ ዘንድ የሆነ መለኮታዊ ቃል እንጂ ፍጥረታዊ ቃል ባለመሆኑ ምንም አምሳያ ላይኖረው ሰውን እዚህ ጋር የሚያሳየው ወደዚህ ላምጣልሽና በሱረቱ ጡር ላይ አላህ Subhanahu Ta'ala ምን ይለናል? በሱረቱ ጡር ምዕራፍ 52 ቁጥር 33 ላይ ቀጠፈው ያሉ አይደለም በእውነት አያምኑም አለ። እውነተኞችም ቢሆኑ መሰሉ የሆነውን ንግግር ያምጡ፣ የቁርአንን የሚመስል ንግግር ያምጡ። በሰዓቱ ማለት ነው ቁርአን በሚወርድለት ጊዜ ላይ ለነብዩ አለይሂ ሰላቱ ሰላም ማለት ሙሽሪኮች ወይም ቁረይሾች አረብኛ በጣም ቀልጣፋ ነበሩ። በጣም ማለት ነው በጣም ግጥም ምናምን በጣም ያደርጉ ነበር። ግን እንደ ግጥም ሆኖ ግን ለየት ያለ ቃል ያዘ ነው ቁርአን። ትልቁ ተአምር ነው የምንለው ለነብዩ አለይሂ ሰላቱ ሰላም ከተሰጣቸው ተአምራቶች ዋናውና ትልቁ ቁርአን ነው። እንደ ግጥም ሲነበብ አረብኛው እንደ ግጥም ነው የሚነበበው። ግን መልእክተኞቹ ወይም ደግሞ ውስጡ የያዘው መልእክት ሌላ ነው ማለት ነው። እዚህ ጋር ደግሞ ሌላ የምናየው ምንድነው መሰለሽ ላይ እኔ ጋር ብቻ ነው የሚቆራረጡ ማለት ነው። ቪዲዮውን አልሰማም። ቪዲዮውን ዝጋ ነው ወይ? እሺ አሁንስ እሰማለሁ አይደል? ትሰማለህ? አሁን አለው አለ ሁቢ አሁን አለ ይሰማኛል። ትሰማኛለህ? እሺ እንደዚህ ብቻ መነግርሽን ቁጥሮችን ያጅልኝ። እሺ ቁጥሮቹን ብቻ ያጅልኝ። ምዕራፍ 39 ምዕራፍ 11 ቁጥር 13 ላይ እንደቀጣጠፉ ይናገራሉ። ስለዚህ ያ የተቀጣጠፈው ነገር እውነት ከሆነ ቀጣጠፈ ብላችሁ የምታወሩ ከሆነ ማስረጃችሁን አምጡ ብሎ አላህ Subhanahu Ta'ala ይነግረናል። በሌላ ቦታ ላይ ደግሞ በሱረቱል ዩኑስ ማለት ነው ምዕራፍ 10 ላይ ቁጥር 38 ላይ ምን ይላል?
በእውነትም ሙሐመድ ይባላል። ያው የመልእክተኛው ቃል አይደል የሚለው እዛ ጋር ሙሐመድ ነብዩ አለይሂ ሰላቱ ሰላም ቀጣጠፈው ይላሉን ቁርአንን። ይህ ከሆነ መሰሉን አለ ምሳሌውን አንዲት ሱራ አምጡ አለ። አንዲት ሱራ አምጡ ከአላህም ሌላ የቻላችሁትን ሁሉ ረዳት ጥሩ አለ። እውነተኞች እንደሆናችሁ ተጋግዛችሁም አምጡ በላቸው አለ። ምክንያቱም ስለሌለ ማለት ነው። ስለሌለ በሌላ ቦታ ላይ ደግሞ በሱረቱል በቀራ ምዕራፍ 2 ቁጥሮቹን ብቻ እንጂ ምዕራፍ 2 ቁጥር 23 ላይ በባሪያችንም ላይ ካወረድ ነው አለ በመጠርጠር ውስጥ ብትሆኑ ከብጤው አንዲትን ምዕራፍ አምጡ እውነተኞችም እንደሆናችሁ ከአላህ ሌላ መስካሪዎችን ጥሩ አለ። አይሽ ቁርአን ያላህ ቃል መሆኑን ቀጥታ እየደረደረ ነው። በባሪያችንም ላይ ወይም ደግሞ በነብዩ አለይሂ ሰላቱ ሰላም ላይ ካወረድ ነው እናንተ ማለት ነው። ወይም መሳሪ ጥያቄዎች ወይም ሙስሊም ያለው ሰዎች በመጠርጠር እንኳን ብትሆኑ ከቢጤው ከቁርአን ከቢጤው አንዲትን ምዕራፍ አምጡ፣ አንዲትን የመሳሰል ምዕራፍ አምጡ እውነተኛዎችም እንደሆናችሁ ከአላህ ሌላ መስካሪዎችን ጥሩ አለ። ሰው የለም ስለሌለ ማለት ነው። እንጨምርና በሱረቱል ኢስራ ወይም ምዕራፍ 17 ቁጥሮችን ብቻ ምዕራፍ 17 ቁጥር 88 ላይ ምን ይለናል? ሰዎችም ጋኔዎችም አለ ሰዎችም ሆነ ጂኒዎች ወይም ጋኔዎችን የዚህን ቁርአን ቢጤ በማምጣት ላይ ቢሰባሰቡ የዓለም ፍጥረት ሁሉ እንኳን ቢሰባሰብ ከፊላቸው ግማሻቸው ወይም ለከፊሉ ወይም ለግማሹ ረዳት ቢሆንም እንኳን ቢጤውን አያመጡም በላቸው ያለ ይነገራል። አላህ ሱብሃነሁ ወተዓላ አንዱንም እንኳን አያመጡም ብለህ ነገራቸው። ሰዎችም ሆነ ጂኒዎች ሌላ ፍጥረታት ማንኛውም አካል ቢሰባሰብ የቁርአንን አንድም ቢጤ ማምጣት አይችልም። እሱ ላይ መጨመርና መቀነስ አይችልም። ስለዚህ በዛብሽ መሰለኝ በጣም ብዙ መልሶ ቢኖርም ከነዚህ አሁን ያልተረዳሽው ነገር ካለ ሚውታንሽና አንድ ደቂቃ ኢቃም አዛን ሊልብኝ ነው። አንድ ደቂቃ እንትን ልበላት ነው። አሁን ሰው ነጥቦች አሉ እዚህ ላይ አንዴ ልጨምር። ከዛ ጀማል ትቀጥላለሽ። እንትን አዛን ሊልብኝ ስለሆነ ላውራት ነው። ሆቢ እንትን መልእክተኛ ማለት ምን ማለት ነው? ሆቢ መልእክተኛ ማለት የአንድ ሰውን መልእክት ማድረስ የተሰጠሽን መልእክት ማድረስ ማለት ነው አይደል? ቴንክ ዩ ኢነሁ ለቀውሉ አሁን እዚች ጋር ቁርአኑ ራሱ የሚገርምሽ አጠቃቀሙ ራሱ ገና ካጠቃቀሙ በጣም ነው የምትገረም። ሰዎች ግራ እንዳይጋቡ አላህ Subhanahu Wa Ta'ala ኢነሁ ለቀውሉ ረሱሊን ከሪም አለ። የመልእክተኛው ንግግር ነው ሲል የነብዩ መሐመድ መልእክተኛ ነው አላለም? የሙሐመድ መልእክተኛ ነው አይደል አላለም? ነብዩ ሰለላሁ ዐለይሂ ወሰለም ወደ 5 ስሞች አሉ። እነዛን ስሞች እየመረጠ የሱ ቃል ነው አላለም? የማን አለ? ኢነሁ ለቀውሉ ረሱል አለ። መልእክተኛ የሚለውን ቃል ተጠቀመ። ለምንድን ነው መልእክተኛ የሚለውን ቃል የተጠቀመው ስንል ምክንያቱም ይሄ አሁን የሚነገራችሁ መልእክት ከኔ ተቀብሎ የሚያደርሳችሁ መልእክት እንጂ ከራሱ ያመጣው አይደለም ነው። መልእክተኛ የራሱ ምን የለውም ሁቢ የራሱ መልእክት የለውም አይደል? አድራሽ ነው። የራሱ መልእክት ሳይሆን የሌሎች እንዲያደርስ የተሰጠው መልእክት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ኢነሁ ለቀውሉ ረሱሊን ከሪም ሲል የመልእክተኛ ነው ሲል መልእክተኛ ናቸው እያለ ነው። ለምንድን ነው ይሄንን ያለው ስንል በሚገርምሽ ሁኔታ እዛው ትንሽ ወረድ ብለሽ ብታዩ ታገኘዋለሽ። እነሱ ምን ይላሉ? ይሄ የእብድ ንግግር ነው፣ ይሄ እንትን ነው ሲሉ አላህ Subhanahu Wa Ta'ala ያህን ውድቅ ሊያረግባቸው ነብዩ ሰለላሁ ዐለይሂ ወሰለም እንዲያደርሱ ከተሰጣቸው መልእክት ውጪ ሌላ የሚናገሩት የለም። እንደ ገጣሚ ከራሳቸው አይናገሩም ነው። ልብ በለሽ ሱረቱል ሐቃ ላይ ያለውን ማለት ምን ይላል? ፈላ ኡቅሲሙ ቢማ ቱብሲሩን ወማ ላ ቱብሲሩን እናንተ በምትመለከቱትም እንዲሁም በማትመለከቱም እምላለሁ አለ። ከዛስ ኢነሁ ለቀውሉ ረሱሊን ከሪም እሱ ይሄ የመልእክተኛው ቃል ነው። ወማ ሁወ ቢቀውሊ ሻዒር አይሽ እንደ ገጣሚ በራሱ ገጥሞ የሚናገር አይደለም። መልእክተኛ ስለሆነ የተሰጠውን መልእክት ይዞ ነው የሚመጣው አለ። ቀሊለን ማ ቱእሚኑን ጥቂትን አታምኑም ምን ይላል? ወላ ቢቀውሊን ካሂን የድግምተኛም ንግግር አይደለም። ቀሊለን ማ ተዘከሩን ጥቂትን አታስተውሉም ምን ካለ በኋላ ልብ በይ እዚች ጋር ምን እንደሚል
ተንዚሉ ሚን ረቢል ዓለሚን። አየሽ አንቺ ከጠቀሽው ሁለት አንቀጽ ብትወርጂ መልሱን ታገኛለሽ። ተንዚሉን የወረደ ነው አለ ሚን ረቢል ዓለሚን ከዓለማቱ ጌታ የተወረደ ነው። ከዛ ምን አለ መሰለሽ ወለው ከዛ በኋላ ልብ በይዚች ጋር ወለው ተቀወለ ዐለይና ባዕደል አቃዊል እኛ ያላልነውን ጥቂትን ንግግር ተናግሮ በነበረ ኖሮ አለ። አየሹ ወለው ተቀወለ ዐለይና ባዕደል አቃዊል በእኛ ላይ እኔ ያላልኩትን በል ያላልኩትን ብሎን ኖሮ ለአኸዝና ሚንሁ ቢልየሚን በኃይል በያዝኩት ነበር ይላል። እሳቸው የተነገራቸው እንዲያደርሱ የተነገራቸውን ከማድረስ ውጪ ሌላ ዓላማ የላቸውም ማለት። ሁለት አንቀጽ ብትወርጂ መልሱን ታገኘዋለሽ። ተንዚሉ ሚን ረቢል ዓለሚን አለ ከዓለማት የተወረደ ጌታ ነው። ከዛ በኋላ ምን አለ ወለው ተቀወለ ዐለይና በእኛ ላይ ቢናገር ኖሮ ያላልነውም ቢል ኖሮ ተናግሮ በነበረ ኖሮ ባዕደል አቃዊል ለአኸዝናሁ ሚንሁ ቢልየሚን በኃይል በያዝ ነው ነበር አለ። ስለዚህ እየተናገረ ያለው የመልእክተኛው ቃል ነው ሲልሽ ራሱ ምን እያለ ነው? መልእክት እንዲያደርስ የተሰጠውን መልእክት ከማድረስ ውጪ ሌላ ዓላማ የለውም ነው። ትንሽ ግልጽ ሆኖልሻል። ረመዳንም በደንብ አብራርተውልሻል። ይሄን ሐሳብ እንድትጨምሪው ነው ኢንሻአላህ። ግልጽ ነው ቢ ምናልባት ገብቶኛል። አልሰማሽም? ገብቶኛል። ግልጽ ነው። እሺ ጀዛክላ። እኔ ጋር አዛን ስላለ ልሂድ። ጀማል ቀጥልላት። እሺ አንድ ጊዜ ብቻ ነው ብዙም አልናገርም። እሺ በጣም ብዙ ነገር አስረድተውሻል። ሰፋ አድርጉኝ እስኪ አንዴ። እሺ በመሰረቱ ቁርአኑ ማለት ነው እዚህ አረበኛው ከታያችሁ ማለት ነው ታያ እስኪ ቆመስ። እሺ ከታያችሁ ሁቢ አዳምጪኝ። እሺ እዚች ጋር ትንሽ ነገር ብቻ ምናገር ኢነሁ ለቀውሉ ረሱሉን ከሪም ይላል። ይሄ የመልእክተኛው የክብር መልእክተኛ ቁርአን የክብር መልእክተኛው ቃል ነው የሚለው ይሄ አንቺ ያመጣሽው ምዕራፍ 81 ቁጥር 81 ላይ የሚገኘው ምዕራፍ 81 ላይ የሚገኘው ይሄም ማለት ነው 69 ላይ አንድ አይነት ስለሆነ ነው። ግን የሚያወራው እዚህ ጋር 69 ላይ ያለው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። ኢነሁ ለቀውሉ ረሱሊን ከሪም ነው የሚለው አረበኛው ቀውል ነው የሚለው አይሽው ቀውል ለሚለው የገባው እዚህ ጋር ቃል የሚለው ነው የገባው ቀውል ለሚለው ማለት ነው። ይሄ ንግግር ደግሞ በአድራሽነት የሚመጣ ነው። ቃሉን አመንጭነት ሳይሆን አድራሽነት ነው። ቀውል ለሚለው ይሄ ሁለቱም አማርኛ እንግዲህ ቋንቋችን አማርኛ ጠባብ ነው። አረበኛ ግን አማርኛው ላይ አረበኛው ወደ አማርኛ ሲተረጉሙት ብዙ ሰፊ ስላላለ አማርኛው ቋንቋ ሁሉንም ቃል ብለው ነው ያስቀመጡት። እዚህ ጋር ያለው ቀውል ነው። ከዛ ይሄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። ለጅብሪል ዐለይሂ ሰላም ደግሞ የተጠቀመው የቱ ጋር ነው ካልሽኝ ለጅብሪል አንቺ ያመጣሽው ነው። ምዕራፍ 81 ላይ ያለው ይሄንኛው ለጅብሪል ዐለይሂ ሰላም የመጣ ነው። እዚህም ጋር አነጋገሩ አረበኛው ካየሽው ኢነሁ ለቀውሉ ረሱሊን ከሪም ነው ይሄንኛው የሚለው። አሁን የአላህ ቃል ለመሆኑ አመንጭነቱን ደግሞ ስታይ አመንጭነቱን የአምላክ ቃል መሆኑን ደግሞ የምታየው የቱ ጋር ነው? ምዕራፍ 9 ቁጥር 6 ላይ ስትመለከቸው ከአጋሮቹም አንዱ ጥገኝነትን ቢጠይቅ ይሄ የአላህን ቃል ይሰማ ዘንድ የተባለው ከታየችሽ እቺ የአላህን ቃል የተባለችው እቺ ማለት ነው አማርኛዋ። እዚህ ጋር ቁርአኑ የሚለው ወኢን አሐዱን ሚነል ሙሽሪኪን እስተጃረከ ፈአጅሩሁ ሐታ የስመዐ ከላም አላህ ነው የሚለው። ይታይሻል። ይሄ አረበኛው ከላም አላህ ነው የሚለው አይሾህ አይደለ? አረበኛው አመንጭነትን ሲጠቀም ከላም አላህ ነው የሚለው። የትኛውም ቁርአን ላይ ስትሄጂ ግን በአማርኛው ትርጉም ላይ ቃል ነው የሚለው። ገብቶሻል? ሁሉም ላይ ለአላህም የአላህ ከላም መሆኑንም ሲገልጽ የአደራሾቹንም ቅድም ሁለት ቦታ ላይ ምዕራፍ 69 ቁጥር 80 ምዕራፍ 81 ላይ ያለው ኢነሁ ለቀውሉ ረሱሊን ከሪም የሚለው ቀውል ለሚለው እዛ ጋር አድራሽነት ነው። አረበኛው ላይ ግን ይለያያል። አማርኛው ላይ ግን ሁለቱንም ቃል ብሎ ነው ያስቀመጠው። አረበኛው አመንጭነትን መሆኑን ሲናገር ከላም አላህ ብሎ ነው የሚያስቀምጠው። እንዲሁም ደግሞ የመልእክተኛው ቃል መሆኑን ሲያስቀምጥ ደግሞ የመልእክተኞች ማለት ጅብሪል ዐለይሂ ሰላምና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሆናቸውን ሲገልጽ ለቀውል ብሎ ነው የሚያስቀምጣቸው። ኢነሁ ለቀውሉ ረሱሊን ከሪም ኢነሁ ለቀውሉ ረሱሊን ከሪም ብሎ ነው ሁለቱም ላይ ምዕራፍ 69 ቁጥር እንዲሁም ምዕራፍ 81 ላይ ያለው። እዚህ ጋር ግን ቃል ለሚለው የገባው እዚህ ጋር ነው የምታየው። የአላህን ቃል ለሚለው የገባው ከላም አላህ ነው። ይሄ አመንጭነትን ነው። የነዛ ደግሞ የሁለቶቹ መልእክተኞች አድራሽነትን ነው እንጂ ሊተራሊ የነሱ ቃል ነው ማለት አይደለም። ለአድራሽነት የሚመጣ አድራሹ የሚናገረው
ቃል ተብሎ ወይም ቀውል ተብሎ ንግግር ተብሎ የሚመጣው ነው ማለት ነው። ይሄን ይመስላል። ይሄን ለማለት ነው። ስራ ሊሄድ ነው። አፏን ቀጥሉላችሁ። አመሰግናለሁ። እሺ ተረዳሽ አይደል ሮቢ? አለሽ አላህ ተመለሰልሽ? ገባሽ? ተመልሶ። ኦኬ ሌላ ጥያቄ አለሽ? ሌላ ጥያቄ አንድ ጥያቄ ልጠይቃችሁና ልውጣ ነው። ምንድነው ቁርአኖች ላይ እኛ ብሎ ያወራልና እኛ ብሎ የሚያወራው ማንን ነው? ማለት እኛ እያለ የሚያወራበት ነገር ቁርአን ላይ ሲጻፍ እኛ ብሎ ያወራል። ኦኬ ምን አለ መሰለሽ እኛ ተብሎ ሲናገር እኛ የሚለው ነገር በሁለት አይነት መንገድ ይከፈላል ማለት ነው። እኛ የሚለው ቃል ጀነራሊ ራሱ በሰውኛ ስንይዝ አላህ ራሱ ተታል ማለት ነው። በሁለት ቦታ ለምሳሌ አንዳንድ ንጉሶች ወይም ነገስታት ወይም እኛ የሚለው ቃል በብዙ አይነት እንትን ይደረጋል። ግነትን ባጭሩ እያሳየን አላህ Subhanahu Wa Ta'ala እኛ ሲል ፈጠርን እያለ አላህ ራሱ እያላቀ ወይም ደግሞ ትልቅነቱን እያሳየን ነው። ገነት ነው። ገባሽ አይደለ? አምልኩኝ ወይም ፈጠርኩኝ ሲል ኢነኒ አና አላሁ ያለው እኔ አላህ ነኝ፣ ስለዚህ ተገዙኝ ነው እያለ ያለው። ብቸኝነቱን የሚያሳይ ብዙ ሱራ አለ። እኛ ሲል ነህኑ 111 ላይ ገባና 14 ላይ አለ ብዙ ቦታ ነው ነህኑ ብሎ አላህ Subhanahu Wa Ta'ala ሲጠቀም እኛ ብሎ ሲጠቀም የገነትን ነው እያሳያለሁ። አሁን ለምሳሌ ረመዳን እንዴት ነህ ብትይ ደህና ነኝ አለን አልሐምዱሊላህ ስል እኔ አለን ብዬ ስናገር ብዙኛ አይደለም እኔ ገባሽ አይደል? አንዳንድ ጊዜ ጠቀም እኛ አንድ ሰው ያወራው ነገር እኛ እንዲያደርገናል እኛ እንዲ ብሎ ሲያወራ ራሱ እንደገነት ወይም ትልቅነትን እያሳየ ነው እንጂ ሰው ብዙ ሆኖ አይደለም። ለምሳሌ እንደ ባህል ራሱ ስንይዝ ትላልቅ ሰዎችን ቁጭ በሉ ንግቡ ምናምን ሲባል ማለት ነው ትልቅ ሰው ወይም ብዙ ሆኖ ሳይሆን ምንድነው የሚያሳየው እሱ ትልቅነታቸውን አይደለ? አሁን ለምሳሌ በኦሮምኛ ቋንቋ ስመጪ ማንኛውንም ሰው ስታወሪ ማለት ነው በሪስፔክት ነው ኮታ ታአ ምናምን ይሄ የሚያሳየው ለብዜት ነው። ግን ደግሞ አንዳንድ ጊዜ ለክብርም ያሳያል ለግነትም የሚያሳየቃል። ባጭሩ ስነግርሽ ነህኑ እኛ ሲል አላህ Subhanahu Wa Ta'ala እኛን ርዝቅ የምናወርደው እኛንን የምንፈጥረው እኛንን እንዲህ እያለ ሲናገር ቁርአን ውስጥ ገነት ወይም ደግሞ ራሱን እያላቀ ነው በታላቅነት እንጂ ብዙ ሆኖ አይደለም። አላህ ፈጣሪ ሆነ እኛ ብሎ እንዴት ሊያወራ ይችላል? ከኛ ከሰዎች ጋር ተደባልቀው ገነትን እያሳየ ነው። ገባሽ አይደል? ተደባልቀው ሳይሆን ለኛ ሲሆን መልእክቱ ገነትን ነው እያሳየ ያለው። ተረዳሽኝ? ለልቅና ወይም ደግሞ ለሱ ታላቅነቱን ነው እያሳየን ያለው። በጣም አላሁ አክበር ብለን ወይም እኛ የምንለው በጥሪ ላይ አላህ ታላቅ ነው ስንል ለዛ ነው። ታላቅ ነው አላህ Subhanahu Wa Ta'ala ገነትን እያሳየ ነው። ገነት የሚለው ገባሽ አይደል? ገነት የሚለው ቃል ነህኑ የሚለው ቃል እኛ ብሎ ሲጠቀም አላህ Subhanahu Wa Ta'ala ለገነት ነው እያሳየ ያለው ራሱ ማለት ነው። ገባሽ አይደል? ነህኑ እያለ ይጠቀማል። አልተዋጣልሽም? ቆይ እሺ እንትን አድርጊ። ለምሳሌ ለምን አሁን ያንቺ ዋና ፖይንት ለምን እኛ አለ ነው እኛ ካለ እኛ ለልኩ ሌላ ሰው አለ ወይ ሌላ አጋር አለ ወይ ሌላ አጋር የለውም እያልከኝ ነው አላ ሌላ አጋር ነው። ስለዚህ ሌላ አጋር ስለሌለው ለምን እኛ ብሎ ሊያወራ ይችላል ነው የኔ ጥያቄ። የኔ ፖይንት ደግሞ ወይም ደግሞ የመለስኩልሽ ያለሁት ምንድነው ገነት የሚባለው ነገር አንደርስታንዲንግ አድርገሽኛል። ገነት ራሱን ታላቅነቱን አላህ Subhanahu Wa Ta'ala እየመሰከረ ነው ማለት ነው። ታላቅነቱን ታላቅ መሆኑን አላህ Subhanahu Wa Ta'ala ለኛ እየነገረን ነው። ብዙ ቦታ ነህኑ እያለ ይናገራል። ገባሽ? ከአምልኮ አንፃር ስንየው ከአምልኮ አንፃር
መንገድ ላይ ነኝ።